መረጃዎች ያመለክታሉ። በአካባቢዎቹ ውጥረተ መንግስቱ ዋነኛ ምክንያት የሆነው ደግሞ ከትላንት በስቲያ በሰሜን ሸዋ ዞን ሚዳ ወረዳ ካራ ምሽግና አካባቢው ላይ በተደረገ ውጊያ ላይ የተሳተፉት የብርሃኑ ጁላ ወታደሮች የፋኖን ከባድ ምት መቋቋም ሲያቅታቸው ወደ ጃማ ደጎሎ ፈርጥጠው ከገቡ በኋላ የአካባቢውን ወጣት በጅምላ መደብደብ መጀመራቸው ሲሆን ይህንን የሰማው ፋኖ እግር በእግር ተከታትሎ ከበባ ማድረጉን ተከትሎ እንደሆነ ነው ምንጮች ያደረሱ መረጃ የሚያረጋግጠው። ይህ በእንዲህ እንዳለ በሁሉም አቅጣጫ ፋኖ ውጊያ መክፈቱና የማጥቃት ኃይሉም ከበድ እያለ መምጣቱን ተከትሎ የአገዛዙ ታማኝ አገልጋይ የሆነው አበባው ታደሰ ጄኔራሎቹ ውጊያውን እንዴት እንከላከል ለሚለው ጥያቄ መልስ እንዲያፈላልጉ አስቸኳይ ስብሰባ ተቀምጠው እንዲመክሩ ጥሪ ማድረጉን የተሰማው። በአማራ ክልል የተሰማራውን ሰራዊት የሚመሩት ጄኔራሎችና መኮንኖች ባህር ዳር ላይ የተቀመጡት በወቅታዊ የክልሉ ጉዳይ የክልሉ አመራር በተገኘበት ለመምከርና የፋኖ እንቅስቃሴ እንዴት ማስቆም ይቻላል በሚለው ጉዳይ ላይ መፍትሄ ለማፈላለግ እንደሆነም ተገልጿል። የክልሉ ርዕሰ መስተዳድርን ጨምሮ በየደረጃው ያሉ የክልሉ አመራሮች በተገኙበት በዚሁ መድረክ ላይ ህዝብ ሚናውን ይለይ መባሉ የተሰማ ሲሆን በሽመልስ አብዲሳ ጠቋሚነት በአብይ አህመድ ርኩሰት ተባርኮ ባህር ዳር ላይ በፕሬዝዳንትነት የተቀመጠው የኦሮሞማው ተላላኪ አረጋ ከበደም ራሱን ከፋኖ ያላራቀ ህዝብ ይመታ፣ እኛን ስለሚደግፈን እንጂ ፋኖን ስለሚደግፍ ህዝብ ሞት አይመለከተንም በማለት እመራዋለሁ በሚለው ህዝብ ላይ የሚደርሰው እልቂትና ውድመት ከእርሱን ከሚሞሉለት አለቆቹ ቁጣ እንደማይበልጥበት አረጋግጦ ይልቃል ከፋለ የፈረማትን የደም ፊርማ ዳግም በቃሉ አድምቋታልም ነው የተባለው። ህዝቡ መከላከያንና አዲሱን ያረጋ ከበደ አመራር ከማጣጣል ይልቅ ይደግፍ፣ የፋኖን ጽንፈኝነት አምኖ ይቀበልና ከመንግስት ጋር ይተባበር የሚሉ ሀሳቦች ከሌላው ጊዜ በተለየ ተደጋግመው የተነሱ ሀሳቦች መሆናቸውን የገለጹት የመረጃው አስፈላጊዎች ፋኖ ያገኘውን የህዝብ ተቀባይነት ለማሳጣትና የህዝቡን ትኩረት ወደ መንግስት እንዲዞር ለማድረግ መደረግ ያለበት ሁሉ እንዲደረግ ተወያዮቹ መስማማታቸውን ጠቅሰው ከመከላከያ ጀነራሎች እስከ ፖለቲካ አመራሩ በህዝባዊ የውይይት መድረኮች ላይ በሰላማዊ መንገድ ህዝቡ ድጋፉን እንዲሰጥ ላለፉት ወራት ብንጠይቅም ጭራሽ እየሸሸን ነው። ህዝቡ ለፋኖ የሚሰጠውን ድጋፍ ሩቡን ያህል እንኳን ለእኛ ሰጥቶን ቢሆን ኖሮ ገና ድሮ ጦርነቱን አጠናቀነው ነበር ሲሉ በብስጭት መናገራቸውንም አክለዋል። እነ ጀነራል መሐመድ ተሰማና ጀነራል በአማራ ክልል ጋብ ብሎ የቆየው ውጊያ ዳግም እያገረሸ ነው። በወሎ፣ ጎንደር፣ ጎጃምና ሸዋ አዳዲስ ውጊያዎች ፈንድተዋል። ውጊያው ካገረሸባቸው አካባቢዎች መሃል በሰሜን ሸዋ ዞን ኤፍራታ ግዳን ወረዳ አለላ ቀበሌ አንዱ ሲሆን በዚህ አካባቢ ትላንት የጀመረው ውጊያ ከሰዓት አካባቢ ተባብሶ ወደ ሌሎች ቀበሌዎች መስፋፋቱ ተዘግቧል። በቀጠናው ባለው ውጊያ ምክንያት አርሶ አደሮች ሰብል መሰብሰብ እንዳልቻሉም እየገለጹ ነው። በዚህ አካባቢ ያለው ውጊያ እየሰፋ ወደ አጣዬ አካባቢም እየተቃረበ ስለመሆኑ ተነግሯል። ውጊያው ከሸዋ በተጨማሪ በጎንደርና ጎጃም ያገረሸ ሲሆን በምስራቅ ጎጃም ዞን ደጋዳሞት ወረዳ ዝቋላ በተባለ አካባቢ ከንጋት ጀምሮ የተኩስ ልውውጥ እየተደረገ መሆኑም ታውቋል። እስካሁን ሰዓት ድረስ በቀጠለው እልህ አስጨራሽ ትንቅንቅ ነበልባሉ ፋኖ ያገዛዙን ጦር በሚገባው ቋንቋ እያነጋገረው ሲሆን በተመሳሳይ ዋና መንገድ ላይ ያለው የትራንስፖርት እንቅስቃሴ ከትላንት 10 ሰዓት ጀምሮ የተስተጓጎለ ሲሆን በደብረ ታቦር አካባቢ ከፍተኛ ውጥረት ስለመኖሩም ነው ነዋሪዎች የተናገሩት። ከሳምንታት በፊት በተፈጸመ አስደናቂ ኦፕሬሽን ጎንደርና ጎጃምን የምታገናኘው ወሳኟን የወረታ ከተማን ፋኖ በቁጥጥሩ ስር አድርጎ የብርሃኑ ጁላን ጦር ጉሮሮውን ማነቁ የተነገረ ሲሆን በደቡብ ወሎ ዞን ደግሞ ከደሴ በቅርብ ርቀት ላይ በሚገኙት ጎሬሉና ጃማ ደጋሎ ወረዳዎች ውጥረቱ ማየሉን ከስፍራው የደረሱ መረጃዎች ያመለክታሉ። በአካባቢዎቹ ውጥረተ መንግስቱ ዋነኛ ምክንያት የሆነው ደግሞ ከትላንት በስቲያ በሰሜን ሸዋ ዞን ሚዳ ወረዳ ካራ ምሽግና አካባቢው ላይ በተደረገ ውጊያ ላይ የተሳተፉት የብርሃኑ ጁላ ወታደሮች የፋኖን ከባድ ምት መቋቋም ሲያቅታቸው ወደ ጃማ ደጎሎ ፈርጥጠው ከገቡ በኋላ የአካባቢውን ወጣት በጅምላ መደብደብ መጀመራቸው ሲሆን ይህንን የሰማው ፋኖ እግር በእግር ተከታትሎ ከበባ ማድረጉን ተከትሎ እንደሆነ ነው ምንጮች ያደረሱ መረጃ የሚያረጋግጠው። ይህ በእንዲህ እንዳለ በሁሉም አቅጣጫ ፋኖ ውጊያ መክፈቱና የማጥቃት ኃይሉም ከበድ እያለ መምጣቱን ተከትሎ የአገዛዙ ታማኝ አገልጋይ የሆነው አበባው ታደሰ ጄኔራሎቹ ውጊያውን እንዴት እንከላከል ለሚለው ጥያቄ መልስ እንዲያፈላልጉ አስቸኳይ ስብሰባ ተቀምጠው እንዲመክሩ ጥሪ ማድረጉን የተሰማው። በአማራ ክልል የተሰማራውን ሰራዊት የሚመሩት ጄኔራሎችና መኮንኖች ባህር ዳር ላይ የተቀመጡት
በወቅታዊ የክልሉ ጉዳይ የክልሉ አመራር በተገኘበት ለመምከርና የፋኖ እንቅስቃሴ እንዴት ማስቆም ይቻላል በሚለው ጉዳይ ላይ መፍትሄ ለማፈላለግ እንደሆነም ተገልጿል። የክልሉ ርዕሰ መስተዳድርን ጨምሮ በየደረጃው ያሉ የክልሉ አመራሮች በተገኙበት በዚሁ መድረክ ላይ ህዝብ ሚናውን ይለይ መባሉ የተሰማ ሲሆን በሽመልስ አብዲሳ ጠቋሚነት በአብይ አህመድ ርኩሰት ተባርኮ ባህር ዳር ላይ በፕሬዝዳንትነት የተቀመጠው የኦሮሞማው ተላላኪ አረጋ ከበደም ራሱን ከፋኖ ያላራቀ ህዝብ ይመታ፣ እኛን ስለሚደግፈን እንጂ ፋኖን ስለሚደግፍ ህዝብ ሞት አይመለከተንም በማለት እመራዋለሁ በሚለው ህዝብ ላይ የሚደርሰው እልቂትና ውድመት ከእርሱን ከሚሞሉለት አለቆቹ ቁጣ እንደማይበልጥበት አረጋግጦ ይልቃል ከፋለ የፈረማትን የደም ፊርማ ዳግም በቃሉ አድምቋታልም ነው የተባለው። ህዝቡ መከላከያንና አዲሱን ያረጋ ከበደ አመራር ከማጣጣል ይልቅ ይደግፍ፣ የፋኖን ጽንፈኝነት አምኖ ይቀበልና ከመንግስት ጋር ይተባበር የሚሉ ሀሳቦች ከሌላው ጊዜ በተለየ ተደጋግሞ የተነሱ ሀሳቦች መሆናቸውን የገለጹት የመረጃው አሽላኪዎች ፋኖ ያገኘውን የህዝብ ተቀባይነት ለማሳጣትና የህዝቡን ትኩረት ወደ መንግስት እንዲዞር ለማድረግ መደረግ ያለበት ሁሉ እንዲደረግ ተወያዮቹ መስማማታቸውን ጠቅሰው ከመከላከያ ጀነራሎች እስከ ፖለቲካ አመራሩ በህዝባዊ የውይይት መድረኮች ላይ በሰላማዊ መንገድ ህዝቡ ድጋፉን እንዲሰጥ ላለፉት ወራት ብንጠይቅም ጭራሽ እየሸሸን ነው። ህዝቡ ለፋኖ የሚሰጠውን ድጋፍ ሩቡን ያህል እንኳን ለእኛ ሰጥቶን ቢሆን ኖሮ ገና ድሮ ጦርነቱን አጠናቀነው ነበር ሲሉ በብስጭት መናገራቸውንም አክለዋል። እነ ጀነራል መሐመድ ተሰማና ጀነራል በአማራ ክልል ጋብ ብሎ የቆየው ውጊያ ዳግም እያገረሸ ነው። በወሎ፣ ጎንደር፣ ጎጃምና ሸዋ አዳዲስ ውጊያዎች ፈንድተዋል። ውጊያው ካገረሸባቸው አካባቢዎች መሃል በሰሜን ሸዋ ዞን ኤፍራታ ግዳን ወረዳ አለላ ቀበሌ አንዱ ሲሆን በዚህ አካባቢ ትላንት የጀመረው ውጊያ ከሰዓት አካባቢ ተባብሶ ወደ ሌሎች ቀበሌዎች መስፋፋቱ ተዘግቧል። በቀጠናው ባለው ውጊያ ምክንያት አርሶ አደሮች ሰብል መሰብሰብ እንዳልቻሉም እየገለጹ ነው። በዚህ አካባቢ ያለው ውጊያ እየሰፋ ወደ አጣዬ አካባቢም እየተቃረበ ስለመሆኑ ተነግሯል። ውጊያው ከሸዋ በተጨማሪ በጎንደርና ጎጃም ያገረሸ ሲሆን በምስራቅ ጎጃም ዞን ደጋዳሞት ወረዳ ዝቋላ በተባለ አካባቢ ከንጋት ጀምሮ የተኩስ ልውውጥ እየተደረገ መሆኑም ታውቋል። እስካሁን ሰዓት ድረስ በቀጠለው እልህ አስጨራሽ ትንቅንቅ ነበልባሉ ፋኖ ያገዛዙን ጦር በሚገባው ቋንቋ እያነጋገረው ሲሆን በተመሳሳይ ዋና መንገድ ላይ ያለው የትራንስፖርት እንቅስቃሴ ከትላንት 10 ሰዓት ጀምሮ የተስተጓጎለ ሲሆን በደብረ ታቦር አካባቢ ከፍተኛ ውጥረት ስለመኖሩም ነው ነዋሪዎች የተናገሩት። ከሳምንታት በፊት በተፈጸመ አስደናቂ ኦፕሬሽን ጎንደርና ጎጃምን የምታገናኘው ወሳኟን የወረታ ከተማን ፋኖ በቁጥጥሩ ስር አድርጎ የብርሃኑ ጁላን ጦር ጉሮሮውን ማነቁ የተነገረ ሲሆን በደቡብ ወሎ ዞን ደግሞ ከደሴ በቅርብ ርቀት ላይ በሚገኙት ወሬሉና ጃማ ደጋሎ ወረዳዎች ውጥረቱ ማየሉን ከስፍራው የደረሱ መረጃዎች ያመለክታሉ። በአካባቢዎቹ ውጥረተ መንገሱ ዋነኛ ምክንያት የሆነው ደግሞ ከትላንት በስቲያ በሰሜን ሸዋ ዞን ሚዲያ ወረዳ ካራ ምሽግና አካባቢው ላይ በተደረገ ውጊያ ላይ የተሳተፉት የብርሃኑ ጁላ ወታደሮች የፋኖን ከባድ ምት መቋቋም ሲያቅታቸው ወደ ጃማ ደጎሎ ፈርጥጠው ከገቡ በኋላ የአካባቢውን ወጣት በጅምላ መደብደብ መጀመራቸው ሲሆን ይህንን የሰማው ፋኖም እግር በእግር ተከታትሎ ከበባ ማድረጉን ተከትሎ እንደሆነ ነው ምንጮች ያደረሱ መረጃ የሚያረጋግጠው። ይህ በእንዲህ እንዳለ በሁሉም አቅጣጫ ፋኖ ውጊያ መክፈቱና የማጥቃት ኃይሉም ከበድ እያለ መምጣቱን ተከትሎ የአገዛዙ ታማኝ አገልጋይ የሆነው አበባው ታደሰ ጄኔራሎቹ ውጊያውን እንዴት እንከላከል ለሚለው ጥያቄ መልስ እንዲያፈላልጉ አስቸኳይ ስብሰባ ተቀምጠው እንዲመክሩ ጥሪ ማድረጉን የተሰማው። በአማራ ክልል የተሰማራውን ሰራዊት የሚመሩት ጄኔራሎችና መኮንኖች ባህር ዳር ላይ የተቀመጡት በወቅታዊ የክልሉ ጉዳይ የክልሉ አመራር በተገኘበት ለመምከርና የፋኖ እንቅስቃሴ እንዴት ማስቆም ይቻላል በሚለው ጉዳይ ላይ መፍትሄ ለማፈላለግ እንደሆነም ተገልጿል። የክልሉ ርዕሰ መስተዳድርን ጨምሮ በየደረጃው ያሉ የክልሉ አመራሮች በተገኙበት በዚሁ መድረክ ላይ ህዝብ ሚናውን ይለይ መባሉ የተሰማ ሲሆን በሽመልስ አብዲሳ ጠቋሚነት በአብይ አህመድ ርኩሰት ተባርኮ ባህር ዳር ላይ በፕሬዝዳንትነት የተቀመጠው የኦሮሞማው ተላላኪ አረጋ ከበደም ራሱን ከፋኖ ያላራቀ ህዝብ ይመታ፣ እኛን ስለሚደግፈን እንጂ ፋኖን ስለሚደግፍ ህዝብ ሞት አይመለከተንም በማለት እመራዋለሁ በሚለው ህዝብ ላይ የሚደርሰው እልቂትና ውድመት ከእርሱን ከሚሞሉለት አለቆቹ ቁጣ እንደማይበልጥበት አረጋግጦ ይልቃል ከፋለ የፈረማትን የደም ፊርማ ዳግም በቃሉ አድምቋታልም ነው የተባለው። ህዝቡ መከላከያንና አዲሱን ያረጋ ከበደ አመራር ከማጣጣል ይልቅ ይደግፍ፣ የፋኖን ጽንፈኝነት አምኖ ይቀበልና ከመንግስት ጋር ይተባበር የሚሉ ሀሳቦች ከሌላው ጊዜ በተለየ ተደጋግመው የተነሱ ሀሳቦች መሆናቸውን የገለጹት የመረጃው አሽላኪዎች ፋኖ ያገኘውን የህዝብ ተቀባይነት ለማሳጣትና
የህዝቡን ትኩረት ወደ መንግስት እንዲዞር ለማድረግ መደረግ ያለበት ሁሉ እንዲደረግ ተወያዮቹ መስማማታቸውን ጠቅሰው ከመከላከያ ጀነራሎች እስከ ፖለቲካ አመራሩ በህዝባዊ የውይይት መድረኮች ላይ በሰላማዊ መንገድ ህዝቡ ድጋፉን እንዲሰጥ ላለፉት ወራት ብንጠይቅም ጭራሽ እየሸሸን ነው። ህዝቡ ለፋኖ የሚሰጠውን ድጋፍ ሩቡን ያህል እንኳን ለእኛ ሰጥቶን ቢሆን ኖሮ ገና ድሮ ጦርነቱን አጠናቀነው ነበር ሲሉ በብስጭት መናገራቸውንም አክለዋል። እነ ጀነራል መሐመድ ተሰማና ጀነራል በአማራ ክልል ጋብ ብሎ የቆየው ውጊያ ዳግም እያገረሸ ነው። በወሎ፣ ጎንደር፣ ጎጃምና ሸዋ አዳዲስ ውጊያዎች ፈንድተዋል። ውጊያው ካገረሸባቸው አካባቢዎች መሃል በሰሜን ሸዋ ዞን ኤፍራታ ግዳን ወረዳ አለላ ቀበሌ አንዱ ሲሆን በዚህ አካባቢ ትላንት የጀመረው ውጊያ ከሰዓት አካባቢ ተባብሶ ወደ ሌሎች ቀበሌዎች መስፋፋቱ ተዘግቧል። በቀጠናው ባለው ውጊያ ምክንያት አርሶ አደሮች ሰብል መሰብሰብ እንዳልቻሉም እየገለጹ ነው። በዚህ አካባቢ ያለው ውጊያ እየሰፋ ወደ አጣዬ አካባቢም እየተቃረበ ስለመሆኑ ተነግሯል። ውጊያው ከሸዋ በተጨማሪ በጎንደርና ጎጃም ያገረሸ ሲሆን በምስራቅ ጎጃም ዞን ደጋዳሞት ወረዳም ዝቋላ በተባለ አካባቢ ከንጋት ጀምሮ የተኩስ ልውውጥ እየተደረገ መሆኑን ታውቋል። እስካሁን ሰዓት ድረስ በቀጠለው ለአስጨራሽ ትንቅንቅ ነበልባሉ ፋኖ ያገዛዙን ጦር በሚገባው ቋንቋ እያነጋገረው ሲሆን በተመሳሳይ ዋና መንገድ ላይ ያለው የትራንስፖርት እንቅስቃሴ ከትላንት 10 ሰዓት ጀምሮ የተስተጓጎለ ሲሆን በደብረ ታቦር አካባቢ ከፍተኛ ውጥረት ስለመኖሩም ነው ነዋሪዎች የተናገሩት። ከሳምንታት በፊት በተፈጸመ አስደናቂ ኦፕሬሽን ጎንደርና ጎጃምን የምታገናኘው ወሳኟን የወረታ ከተማን ፋኖ በቁጥጥሩ ስር አድርጎ የብርሃኑ ጁላን ጦር ጉሮሮውን ማነቁ የተነገረ ሲሆን በደቡብ ወሎ ዞን ደግሞ ከደሴ በቅርብ ርቀት ላይ በሚገኙት ወሬሉና ጃማ ደጋሎ ወረዳዎች ውጥረቱ ማየሉን ከስፍራው የደረሱ መረጃዎች ያመለክታሉ። በአካባቢዎቹ ውጥረተ መንገሱ ዋነኛ ምክንያት የሆነው ደግሞ ከትላንት በስቲያ በሰሜን ሸዋ ዞን ሚዳ ወረዳ ካራ ምሽግና አካባቢው ላይ በተደረገ ውጊያ ላይ የተሳተፉት የብርሃኑ ጁላ ወታደሮች የፋኖን ከባድ ምት መቋቋም ሲያቅታቸው ወደ ጃማ ደጎሎ ፈርጥጠው ከገቡ በኋላ የአካባቢውን ወጣት በጅምላ መደብደብ መጀመራቸው ሲሆን ይህንን የሰማው ፋኖም እግር በእግር ተከታትሎ ከበባ ማድረጉን ተከትሎ እንደሆነ ነው ምንጮች ያደረሱ መረጃ የሚያረጋግጠው። ይህ በእንዲህ እንዳለ በሁሉም አቅጣጫ ፋኖ ውጊያ መክፈቱና የማጥቃት ኃይሉም ከበድ እያለ መምጣቱን ተከትሎ የአገዛዙ ታማኝ አገልጋይ የሆነው አበባው ታደሰ ጄኔራሎቹ ውጊያውን እንዴት እንከላከል ለሚለው ጥያቄ መልስ እንዲያፈላልጉ አስቸኳይ ስብሰባ ተቀምጠው እንዲመክሩ ጥሪ ማድረጉን የተሰማው። በአማራ ክልል የተሰማራውን ሰራዊት የሚመሩት ጄኔራሎችና መኮንኖች ባህር ዳር ላይ የተቀመጡት በወቅታዊ የክልሉ ጉዳይ የክልሉ አመራር በተገኘበት ለመምከርና የፋኖ እንቅስቃሴ እንዴት ማስቆም ይቻላል በሚለው ጉዳይ ላይ መፍትሄ ለማፈላለግ እንደሆነም ተገልጿል። የክልሉ ርዕሰ መስተዳድርን ጨምሮ በየደረጃው ያሉ የክልሉ አመራሮች በተገኙበት በዚሁ መድረክ ላይ ህዝብ ሚናውን ይለይ መባሉ የተሰማ ሲሆን በሽመልስ አብዲሳ ጠቋሚነት በአብይ አህመድ ርኩሰት ተባርኮ ባህር ዳር ላይ በፕሬዝዳንትነት የተቀመጠው የኦሮሞማው ተላላኪ አረጋ ከበደም ራሱን ከፋኖ ያላራቀ ህዝብ ይመታ እኛን ስለሚደግፈን እንጂ ፋኖን ስለሚደግፍ ህዝብ ሞት አይመለከተንም በማለት እመራዋለሁ በሚለው ህዝብ ላይ የሚደርሰው እልቂትና ውድመት ከእርሱን ከሚሞሉለት አለቆቹ ቁጣ እንደማይበልጥበት አረጋግጦ ይልቃል ከፋለ የፈረማትን የደም ፊርማ ዳግም በቃሉ አድምቋታልም ነው የተባለው። ህዝቡ መከላከያንና አዲሱን ያረጋ ከበደ አመራር ከማጣጣል ይልቅ ይደግፍ፣ የፋኖን ጽንፈኝነት አምኖ ይቀበልና ከመንግስት ጋር ይተባበር የሚሉ ሀሳቦች ከሌላው ጊዜ በተለየ ተደጋግሞ የተነሱ ሀሳቦች መሆናቸውን የገለጹት የመረጃው አሾላኪዎች ፋኖ ያገኘውን የህዝብ ተቀባይነት ለማሳጣትና የህዝቡን ትኩረት ወደ መንግስት እንዲዞር ለማድረግ መደረግ ያለበት ሁሉ እንዲደረግ ተወያዮቹ መስማማታቸውን ጠቅሰው ከመከላከያ ጀነራሎች እስከ ፖለቲካ አመራሩ በህዝባዊ የውይይት መድረኮች ላይ በሰላማዊ መንገድ ህዝቡ ድጋፉን እንዲሰጥ ላለፉት ወራት ብንጠይቅም ጭራሽ እየሸሸን ነው። ህዝቡ ለፋኖ የሚሰጠውን ድጋፍ ሩቡን ያህል እንኳን ለእኛ ሰጥቶን ቢሆን ኖሮ ገና ድሮ ጦርነቱን አጠናቀነው ነበር ሲሉ በብስጭት መናገራቸውንም አክለዋል። እነ ጀነራል መሐመድ ተሰማና ጀነራል በአማራ ክልል ጋብ ብሎ የቆየው ውጊያ ዳግም እያገረሸ ነው። በወሎ፣ ጎንደር፣ ጎጃምና ሸዋ አዳዲስ ውጊያዎች ፈንድተዋል። ውጊያው ካገረሸባቸው አካባቢዎች መሃል በሰሜን ሸዋ ዞን ኤፍራታ ግዳን ወረዳ አለላ ቀበሌ አንዱ ሲሆን በዚህ አካባቢ ትላንት የጀመረው ውጊያ ከሰዓት አካባቢ ተባብሶ ወደ ሌሎች ቀበሌዎች መስፋፋቱ ተዘግቧል። በቀጠናው ባለው ውጊያ ምክንያት አርሶ አደሮች ሰብል መሰብሰብ እንዳልቻሉም እየገለጹ ነው። በዚህ አካባቢ ያለው ውጊያ እየሰፋ ወደ አጣዬ አካባቢም እየተቃረበ ስለመሆኑ ተነግሯል።
ውጊያው ከሸዋ በተጨማሪ በጎንደርና ጎጃም ያገረሸ ሲሆን በምስራቅ ጎጃም ዞን ደጋዳሞት ወረዳ ዝቋላ በተባለ አካባቢ ከንጋት ጀምሮ የተኩስ ልውውጥ እየተደረገ መሆኑም ታውቋል። እስካሁን ሰዓት ድረስ በቀጠለው እልህ አስጨራሽ ትንቅንቅ ነበልባሉ ፋኖ ያገዛዙን ጦር በሚገባው ቋንቋ እያነጋገረው ሲሆን በተመሳሳይ ዋና መንገድ ላይ ያለው የትራንስፖርት እንቅስቃሴ ከትላንት 10 ሰዓት ጀምሮ የተስተጓጎለ ሲሆን በደብረ ታቦር አካባቢ ከፍተኛ ውጥረት ስለመኖሩም ነው ነዋሪዎች የተናገሩት። ከሳምንታት በፊት በተፈጸመ አስደናቂ ኦፕሬሽን ጎንደርና ጎጃምን የምታገናኘው ወሳኟን የወረታ ከተማን ፋኖ በቁጥጥሩ ስር አድርጎ የብርሃኑ ጁላን ጦር ጉሮሮውን ማነቁ የተነገረ ሲሆን በደቡብ ወሎ ዞን ደግሞ ከደሴ በቅርብ ርቀት ላይ በሚገኙት ወሬሉና ጃማ ደጋሎ ወረዳዎች ውጥረቱ ማየሉን ከስፍራው የደረሱ መረጃዎች ያመለክታሉ። በአካባቢዎቹ ውጥረተ መንገሱ ዋነኛ ምክንያት የሆነው ደግሞ ከትላንት በስቲያ በሰሜን ሸዋ ዞን ሚዳ ወረዳ ካራ ምሽግና አካባቢው ላይ በተደረገ ውጊያ ላይ የተሳተፉት የብርሃኑ ጁላ ወታደሮች የፋኖን ከባድ ምት መቋቋም ሲያቅታቸው ወደ ጃማ ደጎሎ ፈርጥጠው ከገቡ በኋላ የአካባቢውን ወጣት በጅምላ መደብደብ መጀመራቸው ሲሆን ይህንን የሰማው ፋኖም እግር በእግር ተከታትሎ ከበባ ማድረጉን ተከትሎ እንደሆነ ነው ምንጮች ያደረሱ መረጃ የሚያረጋግጠው። ይህ በእንዲህ እንዳለ በሁሉም አቅጣጫ ፋኖ ውጊያ መክፈቱና የማጥቃት ኃይሉም ከበድ እያለ መምጣቱን ተከትሎ የአገዛዙ ታማኝ አገልጋይ የሆነው አበባው ታደሰ ጄኔራሎቹ ውጊያውን እንዴት እንከላከል ለሚለው ጥያቄ መልስ እንዲያፈላልጉ አስቸኳይ ስብሰባ ተቀምጠው እንዲመክሩ ጥሪ ማድረጉን የተሰማው። በአማራ ክልል የተሰማራውን ሰራዊት የሚመሩት ጄኔራሎችና መኮንኖች ባህር ዳር ላይ የተቀመጡት በወቅታዊ የክልሉ ጉዳይ የክልሉ አመራር በተገኘበት ለመምከርና የፋኖ እንቅስቃሴ እንዴት ማስቆም ይቻላል በሚለው ጉዳይ ላይ መፍትሄ ለማፈላለግ እንደሆነም ተገልጿል። የክልሉ ርዕሰ መስተዳድርን ጨምሮ በየደረጃው ያሉ የክልሉ አመራሮች በተገኙበት በዚሁ መድረክ ላይ ህዝብ ሚናውን ይለይ መባሉ የተሰማ ሲሆን በሽመልስ አብዲሳ ጠቋሚነት በአብይ አህመድ ርኩሰት ተባርኮ ባህር ዳር ላይ በፕሬዝዳንትነት የተቀመጠው የኦሮሞማው ተላላኪ አረጋ ከበደም ራሱን ከፋኖ ያላራቀ ህዝብ ይመታ፣ እኛን ስለሚደግፈን እንጂ ፋኖን ስለሚደግፍ ህዝብ ሞት አይመለከተንም በማለት እመራዋለሁ በሚለው ህዝብ ላይ የሚደርሰው እልቂትና ውድመት ከእርሱን ከሚሞሉለት አለቆቹ ቁጣ እንደማይበልጥበት አረጋግጦ ይልቃል ከፋለ የፈረማትን የደም ፊርማ ዳግም በቃሉ አድምቋታልም የተባለው ህዝቡ መከላከያንና አዲሱን ያረጋ ከበደ አመራር ከማጣጣል ይልቅ ይደግፍ፣ የፋኖን ጽንፈኝነት አምኖ ይቀበልና ከመንግስት ጋር ይተባበር የሚሉ ሀሳቦች ከሌላው ጊዜ በተለየ ተደጋግመው የተነሱ ሀሳቦች መሆናቸውን የገለጹት የመረጃው አሹላኪዎች ፋኖ ያገኘውን የህዝብ ተቀባይነት ለማሳጣትና የህዝቡን ትኩረት ወደ መንግስት እንዲዞር ለማድረግ መደረግ ያለበት ሁሉ እንዲደረግ ተወያዮቹ መስማማታቸውን ጠቅሰው ከመከላከያ ጀነራሎች እስከ ፖለቲካ አመራሩ በህዝባዊ የውይይት መድረኮች ላይ በሰላማዊ መንገድ ህዝቡ ድጋፉን እንዲሰጥ ላለፉት ወራት ብንጠይቅም ጭራሽ እየሸሸን ነው። ህዝቡ ለፋኖ የሚሰጠውን ድጋፍ ሩቡን ያህል እንኳን ለእኛ ሰጥቶን ቢሆን ኖሮ ገና ድሮ ጦርነቱን አጠናቀነው ነበር ሲሉ በብስጭት መናገራቸውንም አክለዋል። እነ ጀነራል መሐመድ ተሰማና ጀነራል በአማራ ክልል ጋብ ብሎ የቆየ ውጊያ ዳግም እያገረሸ ነው። በወሎ፣ ጎንደር፣ ጎጃምና ሸዋ አዳዲስ ውጊያዎች ፈንድተዋል። ውጊያው ካገረሸባቸው አካባቢዎች መሃል በሰሜን ሸዋ ዞን ኤፍራታ ግዳን ወረዳ አለላ ቀበሌ አንዱ ሲሆን በዚህ አካባቢ ትላንት የጀመረው ውጊያ ከሰዓት አካባቢ ተባብሶ ወደ ሌሎች ቀበሌዎች መስፋፋቱ ተዘግቧል። በቀጠናው ባለው ውጊያ ምክንያት አርሶ አደሮች ሰብል መሰብሰብ እንዳልቻሉም እየገለጹ ነው። በዚህ አካባቢ ያለው ውጊያ እየሰፋ ወደ አጣዬ አካባቢም እየተቃረበ ስለመሆኑ ተነግሯል። ውጊያው ከሸዋ በተጨማሪ በጎንደርና ጎጃም ያገረሸ ሲሆን በምስራቅ ጎጃም ዞን ደጋዳሞት ወረዳ ዝቋላ በተባለ አካባቢ ከንጋት ጀምሮ የተኩስ ልውውጥ እየተደረገ መሆኑም ታውቋል። እስካሁን ሰዓት ድረስ በቀጠለው እልህ አስጨራሽ ትንቅንቅ ነበልባሉ ፋኖ ያገዛዙን ጦር በሚገባው ቋንቋ እያነጋገረው ሲሆን በተመሳሳይ ዋና መንገድ ላይ ያለው የትራንስፖርት እንቅስቃሴ ከትላንት 10 ሰዓት ጀምሮ የተስተጓጎለ ሲሆን በደብረ ታቦር አካባቢ ከፍተኛ ውጥረት ስለመኖሩም ነው ነዋሪዎች የተናገሩት። ከሳምንታት በፊት በተፈጸመ አስደናቂ ኦፕሬሽን ጎንደርና ጎጃምን የምታገናኘው ወሳኟን የወረታ ከተማን ፋኖ በቁጥጥሩ ስር አድርጎ የብርሃኑ ጁላን ጦር ጉሮሮውን ማነቁ የተነገረ ሲሆን በደቡብ ወሎ ዞን ደግሞ ከደሴ በቅርብ ርቀት ላይ በሚገኙት ወሬሉና ጃማ ደጋሎ ወረዳዎች ውጥረቱ ማየሉን ከስፍራው የደረሱ መረጃዎች ያመለክታሉ።
በአካባቢዎቹ ውጥረተ መንገሱ ዋነኛ ምክንያት የሆነው ደግሞ ከትላንት በስቲያ በሰሜን ሸዋ ዞን ሚዳ ወረዳ ካራ ምሽግና አካባቢው ላይ በተደረገ ውጊያ ላይ የተሳተፉት የብርሃኑ ጁላ ወታደሮች የፋኖን ከባድ ምት መቋቋም ሲያቅታቸው ወደ ጃማ ደጎሎ ፈርጥጠው ከገቡ በኋላ የአካባቢውን ወጣት በጅምላ መደብደብ መጀመራቸው ሲሆን ይህንን የሰማው ፋኖም እግር በእግር ተከታትሎ ከበባ ማድረጉን ተከትሎ እንደሆነ ነው ምንጮች ያደረሱ መረጃ የሚያረጋግጠው። ይህ በእንዲህ እንዳለ በሁሉም አቅጣጫ ፋኖ ውጊያ መክፈቱና የማጥቃት ኃይሉም ከበድ እያለ መምጣቱን ተከትሎ የአገዛዙ ታማኝ አገልጋይ የሆነው አበባው ታደሰ ጄኔራሎቹ ውጊያውን እንዴት እንከላከል ለሚለው ጥያቄ መልስ እንዲያፈላልጉ አስቸኳይ ስብሰባ ተቀምጠው እንዲመክሩ ጥሪ ማድረጉን የተሰማው። በአማራ ክልል የተሰማራውን ሰራዊት የሚመሩት ጄኔራሎችና መኮንኖች ባህር ዳር ላይ የተቀመጡት በወቅታዊ የክልሉ ጉዳይ የክልሉ አመራር በተገኘበት ለመምከርና የፋኖ እንቅስቃሴ እንዴት ማስቆም ይቻላል በሚለው ጉዳይ ላይ መፍትሄ ለማፈላለግ እንደሆነም ተገልጿል። የክልሉ ርዕሰ መስተዳድርን ጨምሮ በየደረጃው ያሉ የክልሉ አመራሮች በተገኙበት በዚሁ መድረክ ላይ ህዝብ ሚናውን ይለይ መባሉ የተሰማ ሲሆን በሽመልስ አብዲሳ ጠቋሚነት በአብይ አህመድ ርኩሰት ተባርኮ ባህር ዳር ላይ በፕሬዝዳንትነት የተቀመጠው የኦሮሞማው ተላላኪ አረጋ ከበደም ራሱን ከፋኖ ያላራቀ ህዝብ ይመታ፣ እኛን ስለሚደግፈን እንጂ ፋኖን ስለሚደግፍ ህዝብ ሞት አይመለከተንም በማለት እመራዋለሁ በሚለው ህዝብ ላይ የሚደርሰው እልቂትና ውድመት ከእርሱን ከሚሞሉለት አለቆቹ ቁጣ እንደማይበልጥበት አረጋግጦ ይልቃል ከፋለ የፈረማትን የደም ፊርማ ዳግም በቃሉ አድምቋታልም ነው የተባለው። ህዝቡ መከላከያንና አዲሱን ያረጋ ከበደ አመራር ከማጣጣል ይልቅ ይደግፍ፣ የፋኖን ጽንፈኝነት አምኖ ይቀበልና ከመንግስት ጋር ይተባበር የሚሉ ሀሳቦች ከሌላው ጊዜ በተለየ ተደጋግመው የተነሱ ሀሳቦች መሆናቸውን የገለጹት የመረጃው አሹላኪዎች ፋኖ ያገኘውን የህዝብ ተቀባይነት ለማሳጣትና የህዝቡን ትኩረት ወደ መንግስት እንዲዞር ለማድረግ መደረግ ያለበት ሁሉ እንዲደረግ ተወያዮቹ መስማማታቸውን ጠቅሰው ከመከላከያ ጀነራሎች እስከ ፖለቲካ አመራሩ በህዝባዊ የውይይት መድረኮች ላይ በሰላማዊ መንገድ ህዝቡ ድጋፉን እንዲሰጥ ላለፉት ወራት ብንጠይቅም ጭራሽ እየሸሸን ነው። ህዝቡ ለፋኖ የሚሰጠውን ድጋፍ ሩቡን ያህል እንኳን ለእኛ ሰጥቶም ቢሆን ኖሮ ገና ድሮ ጦርነቱን አጠናቀነው ነበር ሲሉ በብስጭት መናገራቸውንም አክለዋል። እነ ጀነራል መሐመድ ተሰማና ጀነራል በአማራ ክልል ጋብ ብሎ የቆየ ውጊያ ዳግም እያገረሸ ነው። በወሎ፣ ጎንደር፣ ጎጃምና ሸዋ አዳዲስ ውጊያዎች ፈንድተዋል። ውጊያው ካገረሸባቸው አካባቢዎች መሃል በሰሜን ሸዋ ዞን ኤፍራታ ግዳን ወረዳ አለላ